መጽሐፍ ቅዱስ ክፍል መጽሐፈ ኢያሱ ምዕራፍ 1 ላይ ከቁጥር 6 እስከ 9 ያለው ነው። በጣም ሁሉ ጊዜ የምናነበው አምላካችን እግዚአብሔር በብዙ መንገድ እኛን ያጽናናበት ቃል ነው። ከቁጥር 5 ግማሽ ልጀምረው። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል ጌታ ስሙ ይባረክ። በአንድ ስፍራ እንዲህ በቃ ጭክ ያለ የእግዚአብሔር የማጽናኛ ቃል ለአንድ ሰው ዳዊት በቅኔው ተቀኝቷል። ግን ለአንድ ሰው እግዚአብሔር አመልክቶ ለዚህ ሰው ብሎ የተናገረው ክፍል መጽሐፍ ቅዱስ ክፍላችን ላይ የምናገኘው ክፍል ይህንን ነው ለኢያሱ። እና ዛሬ የምንመለከተው ክፍል ርዕሱ ጽና የሚል ነው። ጽና። አሁን ባነበብኩት ክፍል ውስጥ የተደጋገሙ ሁለት ቃሎች አሉ፣ ጽናና አይዞህ። አይዞህን ሁለት ጊዜ ብሎታል፣ ቁጥር 6 እና ቁጥር 7 እና 9 ላይ። ጽና ግን 6 7 9 ላይ 3 ጊዜ ብሎታል። ጽና 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 የሚባል ሰው እውነትን የሰማ ምን ማድረግ እንዳለበት የተረዳ በተረዳው ነገር ላይ መሄድ የጀመረ ሰው። አንድን ሰው የሆነ ነገር ሲጀምር ነው አይዞህ የምትሉት እንጂ ምንም ነገር ቁጭ ብሎ አይዞህ ብትሉት ምን ሆንኩ ነው የሚላችሁ። የሆነ ነገር ግን እየተጓዘ ካለ አጠገቡ መታችሁ ወይ ከኋላው ደግፋችሁት አይዞህ ብትሉት አይዞኝ ይላል። ምን እንዳላችሁት ይገባዋል። ጨርስ ነው፣ ሂድ ነው፣ ወደ ኋላ አትመለስ፣ በርታ እያላችሁት ነው። ስለዚህ ይሄንን ሰው ነው ጌታ ጽና ያለው። ጌታ ስሙ ይባረክ። ጽና። ሙሴን የሚያክል ታላቅ ሰው አንድ ቀን መጽናት ስላቃተው ብዙ የሮጠ ሰው ብዙ የሄደ እስከ መጨረሻው ያለ ነቀፋ የጸና በምድር ሰው ሆኖ ጌታ ኢየሱስ ክርስቶስ ብቻ። እንደዚህ ያልተመላለሰ አንዳንዶች አንዳንድ ጊዜ አንድ ወደፊት ሁለት ኋላ ተመልሰው ያውቃሉ፣ የጨረሱት እንኳን ሳይቀሩ ስትዋቸው ነቀፋ ያልነበረበት ማንም የለም። ለዚህ ነው ምሳሌያችን የእግዚአብሔር ልጅ ኢየሱስ የሚሆነው። ዕብራውያን 12 ላይ እንደሚናገረው እርሱን ነውር ንቆ በፊቱ ስላለው ደስታ በመስቀል ላይ ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ምን ሆኖ? ጸንቶ። ስለዚህ እናንተም ጽኑ እርሱን እየተመለከታችሁ። ባይብል ስተዲ ላይ አጥንተነዋል ይህን ክፍል። የሚገርመው ነገር 11ኛው ምዕራፍ ላይ የጸኑ ሰዎችን የሮጡ ሰዎችን የጨረሱ ሰዎችን ይናገራል። ግን እዛ ውስጥ ባለፈው ጊዜ እንዳየናቸው እነ ሶምሶን ሁሉ አሉኮ። ግን ወደዚህ ሶምሶን እንደውም አንድ ወደፊት 3 ወደ ኋላ እንዲህ ያለ ሄዶ ነው መጨረሻ ላይ የጨረሰው። ነገር ግን እነዚህ ሁሉ ምስክሮች አሉልን፣ ግን አትመልከቷቸው። ብትመለከቷቸው የተመለሱበት ጊዜ አለ። ስለመመለስ በእነሱ ተጽናንታችሁ ትመለሱ ይሆናል። ነገር ግን ያልተመለሰ እስከ መጨረሻው የጨከነ እስከ ሞት የታመነ እሱን እዩ ነው። ለዚህ ነው ሙሴን ያልኳችሁ። ሙሴና ኢያሱ ምንም አይገናኙ። እግዚአብሔር አምላክ አንድም ስፍራ ሙሴን በርታ ጽና ብሎ ታያቅ። ኢያሱ ምናልባት ኮንፊደንስ የለው ይሆናል። ሙሴን ህዝቡ እንደሰማው ይሰማኝ ይሆን ወይ? ምክንያቱም ሙሴንም ይሄ የተሻገረ ወይ ሊሻገር ያለ ህዝብ ሙሴንም ኢያሱን እኩል ያውቋቸዋል። ኢያሱ ትእዛዝ ሲቀበል ሲዋጋ፣ ሙሴ ደግሞ ትእዛዝ ሲሰጥ እግዚአብሔር ሲገናኝ የህዝቡን ወደ እግዚአብሔር እግዚአብሔርን ወደ ህዝቡ ሲያመላልስ ያቁታል።
ድንገት አንድ ቀን ባሪያዬ ሙሴ ሞቷል እንግዲህ ሕዝብ ይዘህ ዮርዳኖስን ተሻገር ብሎ የእግዚአብሔር ቃል ሲመጣለት አንዳንድ ጊዜ እኮ ትልቅ ነገር ራሱ ትልቅ ክብር ሊሸከሙት ይከብዳል አሁን በብዙ የከበሩ በሚባሉ ሰዎች መካከል ወይም ደግሞ እናንተን እንደሚያዩ ተነግሮ ግራና ቀኝ ቆመው በዚህ ተሰልፈው የሰው ሁሉ አይን እናንተ ጋር ሆኖ እናንተን እንደሚያዩ ተነግሯችሁ ስትራመዱ እንዴት ነው የምትራመዱት ከባድ አይደለም እነዚያን ፋሽን ሾው ነው አይታችኋቸዋል እነሱ በጣም ስማርት ናቸው ለነገሩ ቢደነቃቀፉ እንኳን አናቅም ስታይል አድርገውት ነው የሚሄዱት እንዴ የሚለው ነገር ምክንያቱም አያስታውቅም አይደለም ግን እኮ እየፈሩም ሊሆን ይችላል አችሁ ፍርሃትና ድፍረት ተዋህዶ ነው ነገሩ ኢያሱ ፍርሃት እንደነበረው ያስታውቃል ግን እግዚአብሔር አምላክ ጽና አለውና ሁለት ጊዜ ደግሞ አይዞህ አለው ጌታ ስሙ ይባረክ ምክንያቱም ጽና የተባልነው ነገር ቻሌንጁን አትፍራው እርገጠው እያለ ነው ጌታ ትጨርሳለህ እያለ ነው ያ ትጨርሳለህ የሚለን ቃል የሚደገፈው አይዞ በሚል ደግሞ ማበርታት ነው አይዞ በሚል ማጽናናት ነው ምክንያቱም አንዳንድ ጊዜ ለቅሶ አለ አንዳንድ ጊዜ መንገዳገድ አለ አንዳንድ ጊዜ ህመም አለ አንዳንድ ጊዜ ወደ ኋላ እንደዚህ አለ ይሄን ጊዜ የእግዚአብሔር ቃል ይመጣና መልሶ ምን ይላል አይዞ ግን የሚበልጠው ጽና ነው ጽና መንፈስ ቅዱስ ሁላችን የምንሄድበትን መንገድ ያውቃል ወገኖቼ ጸንተን እንጨርስ ጸንተን በቃ እንጽና እንዳንጽና የሚያደርገን ብዙ ነገር አለ የሚያሸብር ወደ ኋላ የሚመልስ አንዳንዱ ራሱ አይምሮአችን ውስጥ ጠላት ዋሽቶ የሚያስቀምጠው ነገር የሌለ ግን ያለ የመሰለ ባለ ብቻ አይደለም ጠላት የሚያሸብር በሌለ ነገር አይcho እንኳን ጌታ አመፀኛው ህዝብ ራሱ ይሄንን አንድ ገጽ ስትገልጡት የዚሁ ምዕራፍ ላይ ቁጥር 18 ህዝቡ ራሱ አመፀኛ ህዝብ እኮ ነው አስቸጋሪ ህዝብ ነው እኮ ለሙሴ በሁሉ እንደታዘዝን ላንተ እንታዘዛለን አሉትና ብቻ እግዚአብሔር ካንተ ጋር ይሁን ብለው ምን አሉት ጽና አሉትና አይዞህ አሉት ደግሞ መልሰው አይዞኝ ምክንያቱም እኮ የሚያስቸግሩት እነሱ ናቸው ሌላ አይደለም ነገሩ ጽና አሉትና አይዞህ ቻሌንጅ የሚሆኑብን እንኳን ከኔና ከናንተ መጽናትን ይጠባበቃሉ እኮ ቻሌንጅ የሚሆኑብን አንደኛ ነገሥት ምዕራፍ 13 ላይ ያለው ነብይ የተላከ የቤተል ነብይ ይገርመኛል እንዴት አይነት ጽናት ይዞት እንደነበረ እግዚአብሔር ላከው ሲልከው ሁለት ቃል ሰጠው አንደኛው ለንጉሱ ለኢዮርብዓም ሁለተኛው ለራስህ ጌታ ሲልከን እኮ እንደዛ ነው የሚሰጠን እኛ ምስክርነት ከሌለን ይዘን ሄድነው ቃል ኃይል አይኖረው አያችሁ እኛ የምንኖርበትን ይነግረንና የምናደርገውን ደግሞ ይነግረናል የመልእክት ቃል ይዘን ስንሄድ የመልእክትን ህይወት እየኖርን ስለዚህ ሂድና ለኢዮርብዓም ይሄንን በለው ሲሰዋ ታገኘዋለህ ነገር ግን ከዛ በኋላ የትም ሄደ እንዳትበላ የትም ሄደ እንዳትጠጣ እንደውም በመጣበት መንገድ እንዳትመለስ ሰው እንዳይለምድህ አያችሁ ይሄ ነብይ ሲመለስ ዝናው ኦሬዲ ስለሚወጣ የንጉስ እጅ ተቀስራ ታላቁ ንጉስ የደፈረ መሰዊያውን የሰነጠቀ አምልኮ ዛጋ የመታ ያ በዛ ሰፈር ያለፈው በዛ ሰፈር ይመለሳል እንኳን እንዳይባል ሊሆን ይችላል ሌላም ምክንያት ሊሆን ይችላል ግን ስለራሱ ቃል ይዞ ሄደ አችሁ መጽናት ከአመፀኞች እንኳን ይተበቀብናል ከሚቃወሙን እንኳን ይተበቀብናል አምላችሁ ያ አመፀኛ ነብይ ያ ሽማግሌ ነብይ እዛ በቤቴል ይኖር የነበረው ነብይ ይሄ ነብይ አንበሳ ሰብሮት ከሞተ በኋላ ምንድነው ያለው አዎ ያ በእግዚአብሔር አፍ ላይ ያመፀ ነብይ ነው አሳዝንም እሱ አመፀኛ ሲለው እንጀራ እንዳትበላ ውሃ እንዳትጠጣ በሄድክበት መንገድ እንዳትመለስ ብሎት ነበር እግዚአብሔር በአፉ ላይ ስላመፀ ነው አንበሳ ይሰበረው ለማንም ብለን እንደዚህ እንዳንንቀጠቀጥ
ወገኖች ለማንም ብለን ምክንያቱም ማንም ያላችሁት መጽናታችንን ይጠብቃል ማንም ያለው ሁኔታ መጽናታችንን ይጠብቃል ዲያብሎስ ለምንድነው የሚከሰን ብትሉ ዲያብሎስ ኃጢአት ካረናል የሚከሰን አይደለም እንዴ ዲያብሎስ ለጽድቅ ይከሰናል እንዴ አይከሰን ግን ምን ይያለን እንደሚከስ ታውቃላችሁ አልጸናህም አልጸናሽም ይያለን እኮ ነው እንኳን የሚከሰን ያረግነው ያልጸናንበት ነገር ደስ ያሰኘው ግን ሲከሰን አልጸናህም አልጸናሽም ለጌታ አልታመንክም ለጌታሽ አልታመንሽም ሂድ ባለ መንገድ አልሄድክም ሂድ ባለ መንገድ አልሄድሽም ስለዚህ ለነፍሳችን ጽኝ እንበል ጌታ ስሙ ይባረክ የጸና ይጨርሳል እግዚአብሔር ቃል እስከ ሞት ድረስ የታመንክ ሁን ይላል የሕይወትን አክሊል እሰጥሃለሁ ጌታ ስሙ ይባረክ በቃ የሕይወት አክሊል ሕይወት እኮ ኢየሱስ ክርስቶስ ነው በኢየሱስ ክርስቶስ ማንነት የተሰራ አክሊል እንዴት ሆኖ እንደሚሰራ በሰማይ ዝም ብሎ ተቀጥቅጦ አይሰራም ሁሉ ነገር ሕይወት አለው ሁሉ ነገር ሕያው ነው ጉዝ የሆነ ነገር በሰማይ የለም በመድር ያለው ወርቅ ጉዝ ነው በመድር ያለው አታክልቶች አይናገሩም ሕይወት አለው ቢላቸውን ቢለንም ሳይንስ በመድር ያለው በሰማይ ግን ይናገራሉ ጌታ ስሙ ይባረክ ሁሉ ሕያው ነው ወርቁም ሕያው ነው ሁሉ ይታዘዛል ሁሉ ይገዛል ስለዚህ የሕይወትን አክሊል እሰጥሃለሁ ሲለን ምንድነው በሰማይ ሞት እኮ የለም ከሞት ይጠብቃል ይያለን አይደለም ነገር ግን ኢየሱስን ትለብሰዋለህ ጌጥህ ኢየሱስ ክርስቶስ ነው ጌታ ስሙ ይባረክ ሃሌሉያ ንጉሱ መጥቶ እኔ መሸከም አቅም ቢኖረን ጭንቅላቴ ላይ ከናክሊላቸው ቢቀመጡ ፍጥረት ሁሉ እኮ ለኔ ነው እየሰገደ ያለው እግረ መንገዱ ለንጉሱ ሲሰግድ ማለት ነው ነጥሎ ከዚህ በላይ ነው መሰግደው አይልም ያቺ የሕይወት አክሊል እሰጣለሁ ግን ምን አድርግ እስከ ሞት ድረስ የታመንክ ሁን ምን ማለት ነው ጽና አንሸበር ዘመኑ የመጨረሻው ዘመን ስለሆነ የሚያሸብር ዘመን ነው ስፍራ የሚያስለቅቅ ዘመን ነው ጌታ ኢየሱስ ክርስቶስ የሰው ልጅ በምድር በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን ያለው ቃል ሊፈጸም ያለበት ዘመን ነው ስለዚህ መንፈስ ቅዱስ የሚለን ጽኑ ነው አንላላ ጌታ ስሙ ይባረክ እንዴ እንበል ጨካኝ ነው ሃሌሉያ በቃ ጨካኝ ንጉስ ሳኦል ሁሉ ጊዜ የሚያሳዝነኝ ሰው ነው ከዚህ በፊትም ነግሬያቸዋለሁ ሳኦል እንዴት ትሁት ሰው ነበር መንግስት አያስፈልገኝም ያለ በሳሙኤል ፊት የተደበቀ ሊቀባ ሲል በህዝብ ፊት ሊቀባ ሲል ዳዊት እንኳን አልተደበቀ መጽሐፍ ቅዱስ ተደበቀ አይለንም ዳዊት ተጠራ በቃ ተቀባ ሳኦል ግን ተደበቀ ትሁቱ ሰው አይገባኝም ያለው ሰው ነገር ግን በዛ በትትና አልጸናም ታበየ መንግስት ወይንም ሞት አለ ስልጣን ወይንም ሞት አለ የምድር መንግስታት እኮ እንደዛ ስልጣን ወይ ሞት ያሉ ሁሉ ጊዜ ተዋርደው ነው የሚወርዱት ሲወጡ ግን ምንድነው የሚወጡት በትትና ስልጣን ወይ ሞት አለ የእግዚአብሔር ካህናት እጅ ከዳዊት ጋር ነውና የእግዚአብሔርን ካህናትን ውደቁባቸው ግደሏቸው ብሎ የበፍታ ኤፋድ የለበሱ አንድ አላስቀረም እኮ ከትንሹ ብላቴና ካመለጠው አብያታር በስተቀር 85 የእግዚአብሔር ካህናትን የገደለ ብቸኛ ደፋር ከፍልስጤም የከፋ ከባቢሎን ንጉስ ከናቡከደነጾር የከፋ መቅደሱን ካዋረዱት ከአሶራውያን የከፋ ከማንም የከፋ ግን ማን ትሁቱ ሰው ስለምን ትሁት የሆነ መንግስት አልፈልግም ያለ ስለምን ይሁን ሁሉ ወንጀል ሰራ መንግስት ፈልጋለሁ ብሎ ምክንያቱም አልጸናም ወገኖቼ ጽና የምትለው እቺ ሁለት ፊደል በአማርኛችን ውስጥ ያለችው ትልቅ ክብር አላት ኢየሱስ ጌታ ነው ጌታ እንዲሸልመን የሚያደርግ ጌታ እንዲያከብር ጌታ በእኛ ደስ እንዲሰኝ የሚያደርገው ነገር ነው ጽና ጌታ እናመሰግናለን በመጀመሪያ የምንመለከተው ሰው ጴጥሮስን ስለ ጴጥሮስ እና ስለ ሐዋርያት በማቴዎስ 14 ከ22 እስከ 30 እና ማርቆስ 6 ከ45 እስከ 52 አንድ አይነት ታሪክ አለ አንድ አይነት ታሪኩ ምንድነው ሐዋርያትን ጌታ ሁለት አድርጎ ስልጣን ሰጥቶ ላካቸው ሂዱ በአቅራቢያችሁ ወዳለ ከተማ ሂዱ በእያንዳንዱ መንደር ግቡ ልዋጭ ልብስ አትያዙ እንጀራም በከረጢት አትያዙ ገንዘብም አያስፈልጋችሁም አትያዙ በመትገቡበት በሚቀበሏችሁ ቤት ግቡ
ደሞ ቀጥሎ ደሞ ሌላው ቤት ሂዱና ግቡ ወንጌልን ተናገሩ አይ ስትገቡ ግን ወንጌል አልፈልግም ለሚሏችሁ እግሮቻችሁን እያራገፋችሁ ትቢያውን ጥላችሁ ውጡ ምክንያቱም በፍርድ ቀን ለዚያች ከተማ ወዮላት ብሎ ላካቸው ሲመለሱ በደስታ መጡ ይላል አጋንንት በስም ተገዙልን በሽተኞች ተፈወሱ የእግዚአብሔር ክብር ተገለጠ ስታውት ክፍሉ እንደዛ ነው ደስ ይያላቸው ተመለሱ ጌታ ሆይ ያልከን ሁሉ አድርገናል እንግዲያውስ ጥቂት ረፉ አሁን አላቸው አሁን ረፍት ነው ስራ አልቋል የዛን ቀን ስራ አረፉ ከዛ በማግስቱ ሌላ ስራ መጣ አሳው እንድትይዙልኝ በማግስቱ ጌታና እነሱን ተከታትለው ወደ ረፍት ቦታቸው ሰዎች መጡ ጌታ ቀኑ ሙሉ አስተማራቸው ክፍሉን ታስታውስታላችሁ 5000 ወንዶች መገበ የሚለው ክፍል ላይ በእጃቸው እንደገና ምግቡን እያባዛ 5000 ወንዶች ሴቶች ሲጨመሩ ልጆች ሲጨመሩ ያው ብዙ ይሆናሉ መገበና ጌታ ከጨረሰ በኋላ አሁን በታንኳ ወደ ጌንሰሬት ተሻገሩ ቀድማችሁኝ ሂዱ ከተላችኋለሁ አላቸው ጌታ ለሊቱን ሲጸልይ ለተራራ ወጥቶ ሊነጋጋ ሲል ተከተላቸውና በእግሩ ሄደ እንደውም ዮሐንስ ምዕራፍ 6 ላይ ሲናገረው ምንም ትርፍ ታንኳ አልነበረም ግን እንዴት ኢየሱስ እንደሄደ አልገባቸውም ታንኳ አልቋል ሐዋርያት ሄደውበታል እና ጌታ ሆይ ስንፈልግ እንዴት መጣ አሉት ይላል እና ተሻገሩ ይባላቸው ሄዱ እየሄዱ እያለ ከፊታቸው ማዕበል መጣ ይላል ማዕበል መጣ ከዛ ኢየሱስ ክርስቶስ በማዕበል ሲጨነቁ ይያለ እየተረም ፊልም አይታችሁ ከሆነ የልጆች የካርቶን ሆነ ማናቸውን ፊልም ይሄን ስፍራ የሚያሳየው ኢየሱስ እየተራመደ እንደዚህ ሲመጣ ነው አይደለም ከዚህ ወደ ጌንሴሬጥ ሲሻገሩ ኢየሱስ ከጌንሴሬጥ ወደዚህ አልመጣም ሂዱ ከተላችኋለሁ ብሎ ከዛሱ በውሃው ላይ እየተራመደ በዚህ ነው የመጣው እየተናወጡ ስለነበረ ግን እንደው መጽሐፍ ቅዱስ ምን ይላል ሊያልፋቸውም ፈለገ ይላል ለምንድን ነው ሊያልፋቸው የፈለገው ለምን መንገዱን በእግሩ ይጨርሰው ነው መቼም የእግዚአብሔር ልጅ ሲራመድ ማዕበሉ ላይ እየተራመደ ነው የሚሄደው አይደል እንዴ የረገጠ ሁሉ ካልም ይሆናል የረገጠ ሁሉ ይገዛል እነሱ እየተጨነቁ ነበር ንፋሱ ማዕበል አስነስቶ እና ጌታ እየተሻገረ ማዕበሉን ጸጥ ያሰኘ ወደ ዳር ሊሄድ እሱ መንገዱን ሊጨርስ ከዛ የተናወጡት ሐዋርያት ተረጋግተው እንዲያልፉ ነበር ነገር ግን ሌላ ነገር አስጨነቃቸው ዞር ብለው ሲያዩት በውሃ ላይ እየተራመደ ይመጣል ምን ይላል መጽሐፍ ቅዱስ ምትሃት ነው ብለው እጅግ ፈሩ ይላል አጋንንት እኮ ማለት ነው እና ጮው ትላንትና ኦኬ ማታ አስቀኑ ሙሉ ትምርትና ምግብ ነበር ከትላንትና ወዲያ እኮ አጋንንት አውጥተው መጥተዋል አጋንንት አውጥተው እየመጡ አጋንንት ሲያስጨንቁ የነበሩ አጋንንት ሲያሸብሩ የነበሩ በስም ተገዙልን ተንቀጠቀጡልን ያሉ ብዙዎችን ነፃ ያወጡ አንድ ምትሃት ወይም ደግሞ በእነሱ ትርጉም አንድ አጋንንት የመንደሩን ሁሉ ሲያጠሩ የነበሩ አይተው ፈሩና ጮሁ ይላል አልጸኑ ትላንት በተናገርነው ትላንት ጌታ በህይወታችን ባደረገው ነገር መጽናት አለብን ለምን ነው ጊዜ ጌታን የምንጠረጥረው ለምን ሁሉ ጊዜ አልቅሰን የምንሻገረው ለምንድን ነው ሁሉ ጊዜ እጄን ያዝ ብለን የምንሻገረው ለምንድን ነው ጌታ ሆይ እጄን እንዳያስከኝ አውቃለሁ በውሃው ላይ እራመዳለሁ ማንነው ለምንድን ነው ጌታ ከኔ ጋር አለ አይተወኝም አምነዋለሁ የማንለው ለምንድን ነው ጌታን ደስ ማናሰኘው ለምንድን ነው እንደዛ መቶ አለቃ አንተ ቃል ሆነ እዚህ ሆነ ቃል ተናገር በቤቴ ልትገባ እንደውም አይገባህም እኔ ቤት ብዙ ርኩሰት አለ ብዙ ክፋት አለ ብዙ ወንጀል አለ ግን እዚህ ተናገር እዛ ብላቴናው ይፈወሳል ምን ያደረገ አየር ባየር በሮ ኃይል ይሄዳል ኃጢያተኛው ቤት ኃጢያት አይዘጋበትም ጥሶ ይገባል
በሽተኛውን ይመታል ምንም ነገር አያቆምም አንድ ሮማዊ ጌታን እንደዚህ ካመነው ክብሩን አይቶት የማያውቅ እንደዚህ ካመነው እኔና እናንተ ለምንድነው አምነነው ማንጸነው በፍርሃት አላስከዳሉት ሊያልፋቸውም ፈለገ ይላል ግን አቋረጡት ምናልባት ቢታመኑ ኖሮ የእግዚአብሔር ቃል የሚጻፍልን ማዕበሉ አስጨነቃቸው ኢየሱስ ግን እየተራመደ መጥቶ በማዕበሉ ላይ ሲሻገር ማዕበሉ የረገጠው እግር ሁሉ ጸጥ አለ ነበር የሚሆነው ሌላም ታሪክ ይቀየራል ጴጥሮስ ጸጥ ያሰኘው ሲሄድ ጌታ መሆኑ ሲገባው አቹ ስንታመን ጌታ መሆኑ ይገባናል ስንፈራ አየሩ ላይ ሁሉ የሚቀረጽ ነገር አለ ማታ ማታ አይታችኋል አንዳንድ የሚፈራ ሰው የፈራውን ነገር ያየዋል የፈራውን ነገር ያየዋል እኔ ድሮ ልጆች ሆነን ስንት ብላችሁ 13 አመት 14 አመት ሆነን ጓደኛዬ ቤት ፊልም እናያለን ያው እነሱ እኛ ቴሌቪዥን የለንም እና አንዳንዱ የሚያስፈራ ፊልም ነው ወደኛ ቤት ደግሞ መብራቷ ውጪ ትበራለች እቺ ጭልጭል የምትል መብራት ድሮ ከዛ ስትገቡ እንደዚህ አለ የሸለቆ መንገድ የምትመስል ያው ትንሽ ነች ብዙ አይደለች ምናልባት 10 15 ሜትር ያው እሷን እንዴት እንደማልፋል ልነግራችኋል ይውብዬ እና አንዳንድ ጊዜ ሰዎች ልክ ብቅሰው ምን ነው ሲሉኝ ውሻው እላቸው መቼም ውሻ መፍራት የተፈቀደ ነው ውሻ መፍራት ለጀግናም ይፈቀዳል እኔ እኮ ምንም አላየው ፊልሙ ላይ ያየው ጨለማው ላይ አይዋል በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ብቻ ያችሁ ቢታመን ግን ምታት አይመስላቸው ምታተኛን አይደፍረንም ትላንት ስናባረረው ነበር ስናሯሩጣው ነበር አሁንም የጌታ ስም ከኛ ጋር አለ ጌታ ስሙ ይባረክ ስለዚህ ምታትም ቢሆን በኢየሱስ ስም እንገስጸዋለን ሌላ ታምርና ያለን እንደውም የማይታይ ነበር ስንመታ የነበረው በሰዎች ወጥ ውስጥ ድምጹን ብቻ ሲጮህ የሰማነው አሁን ደግሞ የሚታየውን እንገነድሰዋለን አዲስ ነገር አዲስ ታሪክ አዲስ ወንጌል አዲስ ምዕራፍ ሊከፍቱልን ሲገባቸው ፈርተው ጮሁ ይላል አልጸኑ ከዛ በኋላ ጴጥሮስ እንኳን ጌታ ልከተልህ ወደ አንተ ጥራኛ ልከተልህ ቢለው ይራመድ ነበር ምክንያቱም እሱ የፈራው ንፋስና ማዕበል በጌታ እየተረጋጋ ስለሚሄድ ሰላም ይሆን ነበር ግን ጌታ መለሱት ወደ እነሱ ጮኸ አትፍሩ እኔ ነኝ አይዟችሁ አንተ ኮንክማ ወደ አንተ እንድመጣ ገና ጽናትን ሳያጠራቅም እምነትን ሳያጠራቅም አንዳንድ ጊዜ እኮ ልጆቻችንን ስንቆጣቸው ወይ ስንገስጻቸው ጥፋታቸውን ሳያስቡ ቶሎ ሶሪ ይሉናል አላማው ልገላገል ነው ከቅጣት ዞር ስትሉ ይደግሙታል ማለት ነው ምንድነው ጥፋቴ ምን ነበር ጌታ ያደረገ ያለው ምታትስ እንዴት ያስጮህናል እንዴ ትንሽ ማፈር የሚቀጥለው ለመስራት የትላንቱን መንገድ ማፈር ጥሩ ነው አይደለም እንዴ ልክ አይደለም ማለት አይደል ተሳስቻለሁ ማለት ጌታ ስሙ ይባረክ ግን አላለም ጴጥሮስ እንዴ ትንሽ ሰበሰበና እምነቱን እዘዘኝ አያችሁ ጌታ ውስጥ ትልቅ ኃይል አለ ጴጥሮስ ጋር ግን የሰናፍጭ ቅንጣት ያለ እምነት ትጠበቃለች ሊራመድም ጀመረ ይላል ጌታ ይባርከው እሱም ጴጥሮስ ሆኖ ነው እኛን ሞክረው ነበር ጴጥሮስ ሆኖ እንደው እምነት ብቻ ሳይሆን ድፍረት አስገዞት ያው ደፋር ነው ጴጥሮስ መቼም ጮኸቱን በጣም የጮኸው እሱ ይመስለኛል ምክንያቱም ያው ጴጥሮስ ሁሉ ጋር አንደኛ ነው ደግሞ ታውቃላችሁ ሊያካክሳት የሚሞክራት ነገር አለችው ሁሉ ጊዜ አንድ ነገር ሲያጠፋ ቶሎ ሊያካክሳት ጌታ ሆይ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ብሎ በጣም ሲባርከው መለሰና ደግሞ ጎተት አድርጎ አይሆንብህ ያወጣው ላይ ወጥቶ ቁጭ ጌታ ምንም ቢያረገን ወጥቶ ቁጭ የለም ወገኖቼ ሳኦል እንደጀመረው እኛ ደግሞ እንቀጥል በትትና ስለዚህ ጥራኝ አለው ናለው ሊራመድም ጀመረ ይልና አይቶ እኮ ነው የሚለው ፊቱ ያለው ና ያለውን ጌታ ማየት ትቶ እያየ መጽናት ትቶ ከሰጠምኩም እያየሁት እሰጥማለሁ ምን ሊያረግ ዞር ብሎ አየ ምን ሊያረግ ቅድም ያልኳችሁ ጨለማ ውስጥ እንደዛ ስለማይ ነው እኔ እንዲም ሁሉም ጋር ያቸዋለሁ
በሰከንድ the best judo is to run away ይባል ድሮ አለ እና አርጌ አያችሁ መጽናት አልቻለም ጴጥሮስ ትልቅ ምሳሌያችን ነው የሚጀምር መጨረስ የሚያቀተው አያሳዝንም ስምዖን ጴጥሮስ ይሄ ስጋና ደም አልገለጠልም የሰማዩ አባቴ ጌታ እኮ ነው ያለው ትንቢት እኮ አልተሳሳተም ጌታ ነው ይሄንን ያለው አብ እንደገለጸለት ያውቃል ከዛ ለምን በአብ መገለጥ አይቀጥልም ያ መገለጥ ኢየሱስ ክርስቶስ የመጣው እነሱን ኢንተርቴን ያደረገ መንግስት መልሶ ሾሟቸው ሊሄድ አይደለም ኢየሱስ ክርስቶስ ደጋግሞ እስኪበቃቸው እሱ እንደሚሞት እንደሚነሳ በገሊላ ቀድማቸው ብዙ ነግሯቸዋል አይሁንብህ ሳይሆን አሁንም የአብ መገለጥ ያስተላለፈ ጌታ ሆይ በዛን ቀን እንዳንበተን እምነት ጨምርልን እንድንጸና እርዳን ይጀምራል አይጨርስም የጴጥሮስ ችግር አለመጽናት ነው እንጂ ትልቅ ፖቴንሻል ትልቅ ኳሊቲ ያለው ሰው ነው ጴጥሮስ ለትምርታችን እንጂ የምናገረው ጴጥሮስ በጣም የከበረ ሰው በጣም እነዚህ ሁሉ ቢክዱን ያልክድም መቼም እነዚህ ሁሉ ማለቱ ስተት ቢሆንም ላይክደው እኮ ጨክሟል እውነቱን እኮ ግን አልጸና መጽናት አለብን ኢየሱስ ከመጨረሻው የሄደው ስለጸና ትግል አልገጠመውም ገጥሞታል አንድ ጊዜ የጋይ ሰዎች በአካናኪ አጥያት ምክንያት የተላኩት ሰላዮች እግዚአብሔር አብሯቸው ስላልነበረ በዛ አካባቢ እኮ ባሉት አሞራውያን ጋይ የሚባለው ህዝብ አደገኛና ኃይለኛ ንቀዋቸው ትንሽ ናቸው እንደው የሰው ልብ አይድከም ብለው ትልቅ ሜካናይዝድ የሚያስፈልገው ጠላት ትንሽ ሰው ዝም ብሎ እግረኛ ሄዶ ይዋጋ 2 ወይም 3 እንደው 2 ይበቃል ምክንያቱም ምርም ነበር ኢያሱ ሄዶ ሲልካቸው 2000 ሰዎች ተመተው ሲመጡ ኢያሱ ተናወጠ መናወጥ ነበር ግን በግንባሩ ተደፋ ከእስራኤል ሽማግሌዎች ጋር ጌታ ስሙ ይባረክ አያችሁ ተናውጧል ግን በእግዚአብሔር ፊት ጸና ጌታ እግዚአብሔር ሆይ ወዮ እስራኤል በጠላቱ ፊት መሸሽ ከጀመረ አያችሁ እነ ረዓብ የሰሙት ሁሉ ሊገለበጥ ከሆነ ልባቸው የቀለጠ በሙሉ ልባችንን የሚያቀልጡ ከሆነ ምክንያቱም የእግዚአብሔር ቃል የእስራኤል ልብ ሁሉ ቀለጠ ይላል እኮ 36ቱ ሲገደሉ ቀለጠ ልባቸው አችሁ በዘግነት አይደለም ጌታ ስሙ ይባረክ ክብር የጌታ በመሆን ነው እነሱ ኃይለኞች ስለሆኑ አይደለም በጦርነት ኃይለኞች ሆኑ የሚለው አምላካቸው እግዚአብሔር ከነሱ ጋር ስላለ ነው ልባቸው ቀለጠ የያሪኮ ህዝብ እንደቀለጠ እስራኤላውያን ልባቸው ቀለጠ ፍርሃት በፍርሃት ሆኑ ግን በእግዚአብሔር ፊት በግንባሩ ተደፍቶ ጸና እስራኤል በጠላቶቹ ፊት ከፈሸሸ ጌታ ሆይ ምን እላለሁ በአሞራውያን እጅ አሳልፈህ ልትሰጠን ነው ትላንት ወዲያ ዝናህን የሰሙት ሰዎች ይሄን ሊሰሙ ነው ተነስ አለው አያችሁ ተነስ መገለጡ መጣ እስራኤል በድሏል ስለዚህ በጠላቶቻችሁ ፊት መቆም አትችሉም ያልጸና አለ ጀምሮ ያልጨረሰ አካን ተዋጊ ነው ተዋግቷል ኢያሪኮ ሄዶ ብዙ ነገርን አድርጓል የእግዚአብሔርን ጦርነት ተዋግቷል ነገር ግን አልጸናም ጦርነቱ የሚያልቀው ተዋግቶ ጠላትን አሸንፎ የጠላትን ረብ ባለመማረክ በዛ ባለመገዛት በዛ ባለመጎምጀት እንቢ ብሎ ንቆ አምጥቶ ለእግዚአብሔር ሰውቶ ጦርነቱ ያኔ ነው የሚያልቀው አንዳንዱ ዋናውን ህይወት የሚያጠፋውን ጦርነት አሸንፎ በልቡ ግን ይሸነፋል የሆነ ነገር ይሸነፋል አካን እንደዛ ነው አየሁኝ ካባ ወርቅ ምናምን አየሁና ጎመጃውት ምን ላድርግ አምጥቼ ከድንኳሬ ስር ቀብሬዋል አልጸና ያንዳንዱ ያልጨረሱ ሰዎች ብታዩዋቸው እግዚአብሔር ጋር ስላልጀመሩ አይደል ስላልጸኑ ነው መጽሐፍ ቅዱሳችን ይላሉ የጀመሩ ናቸው የሄዱ ናቸው ዋጋ የከፈሉ ናቸው ግን አልጸኑም እነዚህ ሁሉ ደግሞ ምሳሌያችን ናቸው የእግዚአብሔር ቃል ለትምህርታችን ነው የተጻፈው ለተግሳጻችን ነው የተጻፈው በጽድቅ ለምክር ነው የተጻፈው እኛ ደግሞ አሁን በዚህ ዘመን ላይ ያለን ቃሉ ላይ ያለን ሰዎችን ራሱ እዛጋ እዚህ ባይጻፍም ድጋሚ ይሄ ባያስፈልግም በሰማይ ግን እየተጻፈ ያለ ነገር አለ እኔና እናንተ የምንሰራው ታሪክ
እኔና እናንተ እድለኞች ነን። አብርሃም ሆኖ ነው የጨረሰው። ይስሐቅም እኔና እናንተ ግን አብርሃምም ይስሐቅም ዮሴፍም ሙሴንም ሁሉንም ሆነ መጨረስ እንችላለን። ጌታ ስሙ ይባረክ። ሁሉንም እግዚአብሔር መንፈስ የሚለን ጽና ነው። ጽና። መጽናት ከቻሌንጁ ትልቅነትና ትንሽነት የተነሳ አይደለም። ሊወድቅ ያለ በትንሿም ይወድቃል። እኛ ጋር አንድ ተረት አለ። ምን ላመሉ ዳቦ ይልሳል የሚባል። ለአመል ስላለበት ወርቁን ምኑንም ሰርቆ በእንጀራውንም በልቶ ጠግቦ አንድ ዳቦ አይቶ ምን ያርጋት እንዳይበላት ጠግቧል። ይዞ እንዳይሄድ ብዙ የከበረ ነገር ተሸክሟል። ላስ አድርጓት አስቀምጧት ሄደ። ምክንያቱም አመል ነው። ያልጸና በትንሹም ነው የማይጸናው። የጸና ግን ትልቁንም ይገነድሳል። ጌታ ስሙ ይባረክ። አያችሁ ጴጥሮስ ጌታ አልፎ በተሰጠባት ሌሊት የሚገርም ሰው ነው። በጣም ነው ማከብረው ችግርም ቢኖረው አልክድህም ብሎ ነበርና አልተውህም ብሎ ነበርና አሳሪዎች ሲመጡ የጌታን እጅ ለማያዝና ለማሰር ድፍረት የተሞሉ ሰዎች ሲመጡ የካህናት አለቆች መልእክተኞች ሲመጡ የጨለማው ዓለም በዛን ቀን ኃይል አግኝቶ ሊሰራበት ያለበት ቀን ሲመጡ ብቻውን ሰይፍ መዞ የተገኘ ጴጥሮስ ነበር። በአሳሪዎቹ ፊት ሰይፍ የመዘዘ በመጀመሪያ እኮ ሊገደል ይችላል። በዋናው ጦርነት መሃል ሰይፍ መዞ የሊቀ ካህናቱን ባሪያ ጆሮ የቆረጠ በዋናው ጦርነት መሃል ስለ ኢየሱስ ክርስቶስ የተዋጋ አትይዙትም ያለ አንዳንዶቹ ዛጋ ከንቅልፋቸው ማልነቁ ይሆናል። ብዙዎች መኝታ ላይ ነበሩ። ጦርነቱ ግን ካለቀ በኋላ ጌታ ጴጥሮስ እንደዚህ አይደለም እንተው ወደ ሰገባው መልስ ይሄ አይደለም ብሎ ካለ በኋላ የሰይፍ ጦርነት የለም አሁን ካለው በኋላ እኔን ነው የምትፈልጉት እነርሱን ተዋቸው ይሄዱ ብሎ ጌታ ካስለቀቀ ጦርነቱ ከተደመደመ በኋላ ጸንቶ ተጉዞ ጸንቶ ጌታን ተከትሎ ሊቀ ካህናቱ ግቢ ከገባ በኋላ ጦርነቱ ቋልቋል። ግን ምንም ሰይፍ ባልመዘዙ ሰዎች አንድ በመተመላለስ ገረድ ፊት እሳት በሚሞቁ ብርድ ዛጋ ባስጨነቃቸው ሰዎች ፊት አላቀው የምትሉትን አላቀው ይራገምም ጀመር ይላል። እሱ ይሰቀጥጠኛል። ይሄን ሰውዬ ካወኩት እግዚአብሔር ይገልብጠኝ ጌታ እንደዚህ ጫንብኝ ይድፋኝ እንደማለት እኮ ነው እያለ የነበረው ይራገም የነበረው አላቀው። ጦርነቱ አልቆ ቅድም እንዳልኳችሁ ነው ዳቦ እንደመላስ ማለት ነው። ትልቁ ነገር ላይ ጸንቶ ትንሹ ነገር ላይ ወደቀ። መጽናት ወይም አለመጽናት ከቻሌንጁ ከፍታና ዝቅታ አንፃር አይደለም። ከጌታ ጋር ተጣብቆ የእግዚአብሔርን ሐሳብ በህይወታችን ያለውን ተረድተን እስከ መጨረሻው ከመሄድ ጋራ ነው። ያ ነው መጽናት የሚያመጣው። ስለዚህ ነው ዕብራውያን ምዕራፍ 6 ከቁጥር 10 እስከ 12 እንደዚህ ይላል አንብብላችሁ። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። ይህን ክፍል የመጀመሪያው 10 ቁጥር ስታዩት እስከዛሬ ቅዱሳንን ስላገለገላችሁ ከዚህም በኋላ ስለምታገለግሏቸው ያደረጋችሁት ስራው ደግሞ ለስሙ ካላችሁ ፍቅር የተነሳ መሆኑን ይረሳ ዘንድ አመፀኛ አይደለም። አይረሳም ጌታ። የሰራችሁት ስራ ያደረጋችሁት ማድረግ ለጌታ ስም ካላችሁ ፍቅር የተነሳ ነው። አሜን። ጌታ ስሙ ይባረክ። ይሄ ብቻ ያቆመናል። መጽናት የምንፈልግ ከሆነ በሚያስደንቅ በሚያቃጥል ፍቅር እንደሚያቃጥል ፍቅር የሚባል መጽሐፍ ነበርኛ ሀገር ታውቁታላችሁ። ጀምሬ ጨረስኩት ካሁን የሚያቃጥለው ጋር ደርሳለሁ ስል ካሁን የሚያቃጥለው ጋር ደርሳለሁ ስል ምንም ርሱና እሱ አይገናኝም። ምንም እንደውም የሕክምና መጽሐፍ ነው የሚመስለው። ስለ ሕክምና ነው ብዙ የተጻፈው። የጻፈችውም ዶክተር ነች። እና የሚያቃጥል ፍቅር
ማለት ጌታ እኛን የወደደበት ፍቅር ጌታ ስሙ ይባረክ በቃ ውስጥ የገባ ሌላ ነገር አልሰማም ያለ ነቀፋችንን አልሰማም ያለ ድካማችንን አልሰማም ያለ እሱ ሁሉ ኮተታችንን አላይም ብሎ እኛን የወደደበት ፍቅር እኛ ግን ንጽህናውን ያያየን ደግነቱን ያያየን ክብሩን ያያየን ውለታውን ያያየን በዛው ፍቅር እሱን የምንወድበት ፍቅር ነው ቀደም ማክሰኞ ላይ ዮሐንስ 15 ላይ በስናጠና ቅርንጫፉና ግንዱ ዋናው የሚተሳሰርበት ነገር ፍቅር ነው የሚለውን ተመራናል ፍቅር ነው በቃ ዋናው ነገር ፍቅር ፍቅር ካለ መጽናት አለ ፍቅር ካለ ጀምሮ መጨረስ አለ ሳኦል እግዚአብሔርን ቢወድድ ኖሮ ስልጣን ለምኔ እሱ ካልወደደኝ እለቃለሁ ጌታ ስሙ ይባርክ ይቅር ከናቀኝ ቀድሞ ወደ መናቀኝ መጣም ነበር ጌታን ቢወድድ ኖሮ ግን ከሆነም ከናቀኝ ይቅር እሱን የሰጠኝ እሱ ከወሰደው ምን እላለሁ እኔ እሱን ወደዋለሁ ኢዮብ እንዳለ እግዚአብሔር ሰጠ እግዚአብሔር ነሳ ምን ይደረጋል ታዲያ አይደል ማለት የእግዚአብሔር ስም የተባረከ ይሁን አለ ጌታ ስሙ ይባረክ እግዚአብሔርን ለመባረክ ጸንቶ ለመቆም አልተቋረጠም ለምን ጌታን ይወድ ነበር ምክንያቱም እግዚአብሔር እንደሱ የሚወደድ የለም ብሎ አላ ጌታ ጻድቅ እንደሱ የለም ብሎ እግዚአብሔርን የሚፈራ እንደሱ የለም ጽድቅና ፍርሃት እግዚአብሔርን ከመውደድ ነው የሚመነጨው እና ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይልና አሁን ይመክረናል አንድ ነገር 11 እና 12 በእምነትና በትዕግስት ምክንያቱም እነዚህ ሁለት ነገሮች ወሳኝ ናቸው የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል ተስፋ እስኪሞላ ድረስ ያንዳንዳችሁ ያን ትጋት እስከ መጨረሻው ምን ማለት ነው ያ ትጋት እስከ መጨረሻው ማለት እስከ መጨረሻው በሮጣችሁት ሩጫ እንድትጸኑ ይህንን መከራሉ ይህንን መኛሉ ይህንን አድርጉ ነው የሚለን ይህ ግን ለስሙ ያሳያላችሁ ፍቅር ነው ይህንን የሚያደርገው ይህንን አድርጉት ጌታን ስንወደው ይህንን እናደርጋለን ለጌታ ኃይለኛ ፍቅር ሲኖረን ይሄ የፍቅር ዴፊኒሽን መኃልየ 8 ላይ ምን ይላል ፍቅር እንደሞት የበረታች ነች ይላል አያችሁ ሞት ኃይለኛ አይደለ ኃይሉ ኃይለኛ ነው ፍቅር እንደሞት የበረታ ነው የሚለካው ለዚህ ነው ጌታ ኢየሱስ ክርስቶስ እስከ ሞት ድረስ የታመንክ ሁን ያለው ከወደድከኝ እስከ ሞት ድረስ የታመንክ ሁን ብዙ ውሃዎች ፍቅርን አያሰጥሟትም ቅድም እንዳልነው የቻሌንጁ ትልቅና ትንሽ መሆን አይደለም ፍቅር ካለ ትልቁ ብዙ ውሃ ሁሉን ነገር ያሰጥማል ፍቅር ግን ማስጠም አይችልም ፍቅር ተንሳፋ ትወጣለች ፍቅር እየጣሰች ትወጣለች እንቢ ትላለች ፍቅር ጌታ ስሙ ይባረክ ስለዚህ ጀምረን እንጨርሳለን ማለት ነው ጀምረን እንጨርሳለን ጌታ መልካም አምላክ ነው ጌታ ስሙ ይባረክ ስለዚህ ጌታ የሚለን ምንድነው ጽና በቃ እስቲ ነፍሳችን እንገራት እጸናለሁ እንበል በቃ እጸናለሁ መጽናት አለብኝ እጸናለሁ ስንት ጊዜ ነው ዋብል ማረገው እጸናለሁ እንደ ስንት ጊዜ ነው ነገሮችን ሹሩሩ ምላቸው እጸናለሁ ማመም ይኖራል ግን እጸናለሁ የሚያስፈራራ ነገር ይኖራል ግን እጸናለሁ መንገድ ላይ የመጣ የሚዋጋ ነገር አለ ግን እጸናለሁ ምክንያቱም ጌታ የሚጸኑ ሰዎችን ያከብራል ጌታ የሚጸኑ ሰዎችን ያከብራል ስለ ዮሴፍ ሲናገር ዘፍጥረት 49 ላይ ቀስተኞች አስቸገሩት ነደፉት ተቃወሙትም ይላል አስቸገሩት ዮሴፍን በቃ አላስወጣ አላስገባ ይባስ ብለው ነደፉት ይወጉት ጀመር አያችሁ ግን ይላል ዮሴፍ ቀስት ግን እንደጸና ቀረ እንደውም ቀስት እንዳለው አይነገረንም ሲጀምር ቀስተኞች ብሎ ነው የሚጀምረው እነሱ ቀስተኞች ካለ ብዙ ቀስት ነው ያለው ካንድ በላይ ነው አትሊስት የሱ ቀስት ግን እንደጸና ቀረ በጠባቂው በእስራኤል አምድ በሱ ጸንቶ ቀረ ጌታ ስሙ ይባረክ ጸና እስከ መጨረሻው ጸና ኮምፕሮማይዝ አላደረገም ጸና ሃሌሉያ የሚጸና በጌታ ደግሞ ይከብራል ኢየሱስ ጌታ ነው የሚጸና እግዚአብሔር ያዘጋጀለት ከፍታ ላይ ይወጣል
ጌታ ለከፍታ እንጂ ለዝቅታ አልጠራንም ወገኖቼ እውነተኛው ከፍታ እግዚአብሔር ከፍ የሚያደርገን ከፍታ ነው ሃሌሉያ ሃሌሉያ ኢየሱስ ጌታ ነው እግዚአብሔር አምላክ ዮርዳኖስን በከፈለ ጊዜ ስለ ኢያሱ ሲናገር እግዚአብሔር በሕዝብ ሁሉ ፊት ኢያሱን ከፍ አደረገው አለ በቃ በእድሜያቸው ሁሉ ሙሴን እንደፈሩ ኢያሱንም ፈሩት ይላል ደስ አይልም ጌታ ስሙ ይባረክ እንዴት ፈሩት ብትሉ ጦረኛ ነው ኢያሱ እኮ ጀነራል ነበር በሙሴ ዘመንም ሲዋጋ ነበር አሁንም ደግሞ በራሱም ዘመን ሲዋጋ ነበር ግን የፈሩት እግዚአብሔር ከፍ አደረገው በማፊት በእስራኤል ሁሉ ፊት ይላል ለምን ጸና ኢየሱስ ጌታ ነው ጌታ ከፍ ያድርገን እግዚአብሔር የተናገረውን ይፈጽምብን ጀምረን እንጨርስ ሃሌሉያ ለመጀመራችን ምንም ጥያቄ የለውም ግን እንጨርስ እንሆን መጽናት ሽልማት አለው እቺን ተናግሬ ጨርሳለሁ አንድ ክፍል አነባለሁ ረዘም ብትል አሁን ባልኩት ክፍል ኢያሱ ምዕራፍ 4 ላይ ከቁጥር 1 እስከ 9 በደንብ ስሙልኝ እግዚአብሔር ቃል ሲነበብም ይሰራል ጌታ ስሙ ይባረክ እንዲህም ሆነ ይላል ሕዝቡ ሁሉ ዮርዳኖስን ፈጽሞ በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆሙበት ስፍራ 12 ድንጋዮች አንሱ ተሸክማችሁም በዚህ ሌሊት በመታድሩበት ስፍራ አኑሯቸው ብለህ እዘዛቸው አለው ኢያሱም ከየነገዱ አንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ ኢያሱም አላቸው በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ ከናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንድ ድንጋይ ከዚያ ይሸከም ይህም በመካከላችሁ ምልክት ይሆናል ልጆቻችሁ በሚመጣው ዘመን የነዚህ ድንጋዮች ነገር ምንድነው ብለው ቢጠይቋችሁ እናንተ እግዚአብሔር የቃል ኪዳን ታቦት ዮርዳኖስ ውሃ ስለተቋረጠ ነው ዮርዳኖስን በተሻገረ ጊዜ ዮርዳኖስ ውሃ ተቋረጠ እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ የእስራኤል ልጆች ኢያሱ እንዳዘዘ አደረጉ እግዚአብሔርም ኢያሱ እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮች አንስተው ወደሚያድሩበት ስፍራ ወሰዱ በዚያም አኖሯቸው ኢያሱም የመጨረሻው ቁጥር 9 የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ እስከ ዛሬም ድረስ በዚያ አሉ ይላል ቁጥር 3 እና ቁጥር 9 ይሄ በደንብ ስላጠናው ተመግራችሁ የዕብራይስጡ ቃል የሚለው የካህናቱ እግሮች ጸንተው በቆሙበት ስፍራ ነው የሚለው በቆሙበት አይደለም ጸንተው በቆሙበት ስፍራ ከዚህ በፊት ስለ መሪዎች ኳሊቲ ስንማር ይሄን ክፍል ተምረናል ጸንተው በቆሙበት እንዳይጸኑ የሚያደርግ ነገር አለ ምክንያቱም ዮርዳኖስ ደግሞ የዛን ሰሞን ብሶበታል ያለ ወራቱ ሞልቷል እስራኤል ሁሉ ጥሏቸው ተሻግሯል ሄዷል እነሱ ግን የመጨረሻው ሰው እስኪሄድ ድረስ ልባርጉ ከኋላ ሌላ ህዝብ አለ ካስፈለገ ሪትሪት አድርጎ ተሰባስቦ መዋጋት ሊችል ይችላል ግን እግሮቻቸው ጸንተው በቆሙበት ስፍራ ቁጥር 9 የሚለው እንደዛው ነው እግሮቻቸው በቆመው በጸኑበት ስፍራ ሁለት ነገር ይደረጋል የመጆቹን አትዩዋቸው የመጀመሪያው ጨርሻለሁ የመጀመሪያው ከዛ እግሮቻቸው ጸንተው ከቆሙበት ስፍራ ከዮርዳኖስ መሃል አቹ ዮርዳኖስ ሰፊ ነው ከየትም ቦታ አይደለም እግሮቻቸው ጸንተው ከቆሙበት ስፍራ 12 ድንጋዮችን አንሱ ጌታ ስሙ ይባረክ ከዛ በኋላ ተሻግራችሁ ተስፋይቱ ምድር ገብታችሁ በመታሩበት ስፍራ በጌልጌላ ማለቱ ነው እዛ ወስዳችሁ ትከሏቸው አሁን እንግዲህ ጉዳዩ ዮርዳኖስና ከዮርዳኖስ ማዶ ነው ዮርዳኖስ ማዶ ዮርዳኖስ እንደ ቃሉ እንደ እግዚአብሔር መለኮታዊ ኦሪጂናል ሐሳብ የተስፋይቱ ምድር አይደል ከዮርዳኖስ ማዶ ነው ከባርነት ቤት ሲወጡ ኤርትራ ባህር መሻገር ነበረባቸው ወደ ከነዓን ደግሞ ወደ እግዚአብሔር መንግስት ወደኛ ኮንቴክስት እናመጣው ሲገባ ዮርዳኖስን መሻገር ግድ ነው እዛ ጋር ጸንተው ከቆሙበት መታሰቢያ ድንጋይ አንሳና ተስፋይቱ ምድር ወስደ ትከል ጌታ ይባረክ ጸንተን የቆምንበት ማናቸው ነገር ጸንተን በቆምንበት ስፍራ በሰዋይ ፊት ትንሽ መሰለ ትልቅ መሰለ በእኛም አይን ፊት ትንሽ መሰለ ትልቅ መሰለ ነገር ግን ጸንተን የቆምንበት ነገር እግዚአብሔር አምላክ ቃቃ የሚባል ነገር ድሮ ቃቃ የሚባል ጨዋታ ፈረሰ ዳቦ ተቆረሰ እንደምንለው ነገር እግዚአብሔር አምላክ ቁም ነገር ብቻ ነው ያለው አሜን ትላላችሁ
ጌታ ቁም ነገረኛ አምላክ ነው ትንሽም ነገር ብትሆን ቁም ነገር አለው የጥቂቱን ቀን ነገር ከናንተ መካከል የናቀ ማን ነው ይላል እግዚአብሔር ቃል ጥቂት የተባለችው አትናቅም ሄዳ ሚሊዮን ወይም ቢሊዮን ላይ ተጽዕኖ ታመጣለች ስለዚህ ከዛ የጸናንበት ጋር ይነሳል መታሰቢያ ሰማይ ሄዶ ይጠብቀናል ከነዓን የሚናገረው ሰማይን ነው ተስፋይቱ ምድር ያንን ነው የሚናገረው አዲስቱ ኢየሩሳሌም የምትባለው ጽዮን የምትባለው የጽዮን ተራራ የሚባለው ከነዓን የሚባለው ወተትና ማር ያለበት ስፍራ የሚባለው መንግስተ ሰማያት ከዓመቱ መጀመሪያ እስከ ዓመቱ መጨረሻ የሚመለከተው መካከለኛው ምስራቅ አይደለም አሁን መንግስተ ሰማያት ብቻ ነው ጌታ ስሙ ይባረክ እግዚአብሔር ያለበት ክብሩ ያለበት ስፍራ እዛ ጋር ሄዶ የሚተከል ነገር አለ አሜን ትላላችሁ ስላለ ነው እኮ አለ ህዝብ የሚጠይቀው መንግስተ ሰማያት ስንሄድ እኔና እናንተ ጋር ብዙ አለ ብዙ ጌታ ስሙ ይባረክ እግዚአብሔር አምላክ ቅዱ ያለን የመጽናት በረከት አንዳንድ ባሊ ሰጥቶናል በመሳሌም ነግራችሁ ባሊ ይዘናል ባሊያችን እየሞላ በትንሹም በትልቁም እየጸናን እየሞላ ጌታ ሌላ ባሊ የሚጨምርልን ወደ ሰማይ የሚሄድ ሄዶዛ የሚተከል የሚቀመጥ ቤታችን ሲመጣ እንደው በጣም ብዙ ባሊ የሚደረደር በሰማይ ነው ወይስ አንድ ባሊ 40-50 ዓመት እናገልግል አልሞላ ብላ ምን አሸካከመ ብሎ መልአኩ በስኒ ይዛችሁ ጭላጫዋን ይዞልን ስኒ ሆነ ምትጠብቀን ያው በኢትዮጵያ ቡና ስኒ ትንሿ የእውነቴ ነው ምነግራችሁ ያልጸናንበት እሱም አንዳንዱ ትዳሩ ላይ ስለጸና ነው እሷን የሚያገኘው ምናልባት ወይ የወለደው ልጅ በመውደዱ ስለጸና ይሆናል አያችሁ የሚጠብቀን ነገር አለ የሚጠብቀን ነገር አለ እንደ ልቡ እግሩን እየዘረጋ የኖርና ለጌታ ዋጋ የከፈለ እኩል ይገባል እንጂ እኩል አይሸለምም ጌታ ደግሞ ሙታን ባስነሳው መካከልና እችን ነገር በኋላ በሚያነሳት መካከል እኩል ክፍያ አለው መለኪያው ሚዛኑ ስንት ሰው ተሰበሰበ ስንት ሰው አደነቀ ስንት ሰው ያና ይሆን አይደለም ምን ያህል ታመነ ነው እኔ አሁን እቺን ላነሳት እችላለሁ አይቼ ካሜራ አስነስቼ ምናምን ነገር ዩቲዩብ ውስጥ መከታተል አያችሁ ጌታ ደግሞ ሳያየኝ ሙታን ሊነሳ ይችላል አያችሁ ጌታ ሳያየኝ እቺን ላነሳ እችላለሁ ጌታ አይቶኝ ሙታን ላስነሳ እችላለሁ ጌታ በመጥራቱና በጸጋው ስጦታ አይጸጸትም እያንዳንዳችን እንደተሰጠን ጸጋ እናገለግላለን አሜን ከሰጪው የተነሳ ነው ነገሩ ግን እሱ የሚመዝነው ታማኝ ሆነን የጸናንበትን ጌታ ስሙ ድራይቭ ያደረገኝ የክርስቶስ ፍቅር ነው የሰው ጭብጨባ ነው ድራይቭ ያደረገኝ ምንድነው ነገሯን እንዳነሳት በካልቾ ብሎ ጠርጓት እንደውም አንዳንድ ሰው ከዚህ ከፍታ ቢያነሳ ይሻል መሬት ወርዶ ዛጋ አግኝቶ ወገቡ ከሚጎብጥ እዛጋ ስራ ጨምሮ በኋላ ሰው ሲመጣ ቢል አይደለም ኢየሱስ ጌታ ነው ጌታ ያያል በጽድቅ ይሰጠናል ነገር ግን እንጸናለን ሁለተኛው የጌታ ታማኝነት ሌላ ድንጋይ ደግሞ አምጧል ሌላ ድንጋይ አምጡና የካህናቱ እግር የቆመበት ስፍራ ራሱ ዮርዳኖስ ጋር ትከል ምንድነው ውሃ ቅዳ ውሃ መልስ ትርጉም የለውም እንዴ ትርጉም ከሌለው እንዳልኳችሁ ነው ጌታ ቁም ነገር የሌለው ነገር አያደርግም ትርጉም የሌለው ነገር አያደርግም ይሄ ብቻ አይደለም ጸንተ የቆምክበት ስፍራ ደግሞ ዋና ኦሪጂናሉ መታሰቢያ ዛጋ ሄዶ ኮፒው ግን በረከቱን እዚህ ጋር ትበላለህ ነው እዚህ ጋር እግዚአብሔር ያከብራል ጌታ ስሙ ይባረክ ስንታመን ጌታ ያከብረናል ኢየሱስ ጌታ ነው በነገስታት ፊት ያቆመናል በገዢዎች ፊት ያቆመናል ጌታ ከፍ ያደርገናል ኢያሱን አከበረው አላልኳችሁም ሙሴንም እኮ አለው ለዘላለም ያምኑብዘን በከባድ ደመና ደስ አይልም ጌታ እኮ በትንሽ ደመና ቢመጣ ማን በፊቱ አይቆም ግን በከባድ ደመና የዛለት ሌላ ስራ የለም የዛለት የፈውስ ቀን አይደለም የዛለት የቃል ቀን አይደለም የዛን ቀን የተመለሱ ቀን አይደለም የዛለት ስለ ርስታቸው የሚመጣ መገለጥ አይደለም ያ ቀን እግዚአብሔር አንጎዳግዶ የሚመጣበት ቀን አንድ ምስኪን ሰው ሊያከብር ጌታ ስሙ ይባረክ ከፍ አደርጋለሁ አለ በቃ መጣለሁ አከብራለሁ አንጎዳጉዳለሁ ለምንም ቢል ሰው ለምንም አለ የመጣውት ሙሴን ከፍ ላደርገው
አያችሁ እዛ ጋር ደግሞ ጌታ መጥቶ ከፍታ ያደርጋል። ስለዚህ ግን ምኑን ጽና፣ ጽኚ፣ ልጽና፣ እንጽና እንጸልያለን። ጽና ኢየሱስ ጌታ ነው። ግን ደግሞ አይዞህ ብሏል ጌታ።